ለምን ያችን አይጥ ልጁን አገያት? ማንን? ምሳሌ እወድሻለሁ ሲመሽ ሲነጋ ጠዋት ስነቃ ከእንቅልፌ ባንኜ ማየት እወዳለሁ የቅድስት ሆኜ። ደግሞ ያችን አይጥ ማጥፋት በፍጹም አያቅተኝ። ለምን ያችን አይጥ ልጁን አገያት? ምሳሌ ስለዚህ ማህሌትን በእጃችን እናስገባታለን ማለት ነው። በትክክል መድብልና ሞገስ በአንድ ነገር ተስማሙ። ማህሌትን አግተናት ስለ ብሩክ ሁሉንም ነገር ማወቅ እንችላለን። የኔ ወንድም አሁን ላይ አደጋ ላይ ነው ያለው። በጣም ከአደገኛ ሰዎች ጋር ነው እየተገናኘው። ቤቱን ሽጦ ሳይሆን በሌላ በወንጀል እየተነካካ ነገርን ሰርቶ ነው ልጁን ያሳከመው። ስለዚህ ብሩክ ሳይታወቅ ከአደገኛ ሰው ጋር ተገናኝቷል በሚል እንግዲህ አሁን ላይ ደግሞ ከዝና በላይ ወንጀል የሚሰራ የለም። ከዛ ሰዎች ጋር ዝና ይተዋወቃል። ዝና ደግሞ ለማህሌት የሚነግረው ነገር ይኖራል በማለት እንግዲህ ማህሌትን ለማገት መጨረሻ ላይ ደርሰዋል ማለት ነው። ሌላ አማራጭ የለንም። ብሩክን ለማግኘት ግዴታ ማህሌትን ማገት አለብን። ማህሌት ደግሞ ሁሉንም ነገር ልታውቅ ትችላለች። የምታውቀውን ነገር ደግሞ ለኤፍራታ አትናገር። ስለዚህ ማህሌትን ማገት ግዴታችን ነው። እሷን ካላገትናት ስለ ብሩክ ሁሉንም ነገር ማወቅ አንችልም። ዝና ደግሞ ከዛ ሰዎች ጋር ስለሚተዋወቅ አሁን ላይ ብሩክ የት እንዳለ ለማወቅ እንግዲህ ማህሌትን መጠቀም መቻል አለብን። አንጎዳትም። በጸባይ የምትነግረን ከሆነ እንጠይቃታለን። አለበለዛ ግን ወንድሜ ስታሰቃይ ነው እየኖረችው የእጇን እሰጣታለሁ ብሎ እንግዲህ መድብል ቆርጦ ተነስቷል ማለት ነው። መድብል ማንንም አይፈራም። አሁን ላይ እንግዲህ ሞገስንም እያበረታታ ነው። ወንድ ልጅ አይፈራም፣ መጋፈጥ አለብህ። እስከ መቼ ድረስ ነው ከሱ ሸሽተ ምስትህንም እድሜ ልክን እየጠበካት የምትኖረው? ፊት ለፊት መጋፈጥ መቻል አለብህ። ለምንድን ነው የምትፈራው ብሎት እንግዲህ ብርታቱ እየሆነን ያለው። አሁን ላይ ደግሞ እንግዲህ ሞገስም ቆርጦ ማህሌትን አብረው ሆነው አንድ ላይ ሊያግቷት ሞክረዋል ማለት ነው። በስተመጨረሻም እንግዲህ የሚያግቷት ይሆናል። ሲያወጣጧት ምናልባት ብሩክም አሁን ላይ እንግዲህ ይሙት ይኑር በህይወት የሚታወቀው ነገር የለም። መድብልም አሁን ላይ ወንድሜ ሞቶም ከሆነ እንዲሁም ደግሞ በህይወት ኖሮ ከሆነ ሳላጣራ ወደ ቤት አልመለስም፣ ምሳሌም ወደ ትምህርት ቤት እንዳትሄድ፣ ቅድስት አንቺም ከቤት እንዳትወጣ በማለት አስጠንቅቋቸዋል ማለት ነው። አሁን ላይ እንግዲህ በጣም ጦርነቱ እየተጧጣፈ ነው ያለው ማለት ነው። እንግዲህ ምሳሌ ድራማ በጣም አስተማሪና አስደናቂ ድራማ ነበረ። እስከዛሬ ድረስ እንግዲህ ማህሌት ከብሩክ አናት ላይ አልወርድ ብላለች። አሁን ላይ ደግሞ ቤቱን እካፈለዋለሁኝ አልሸጠም በማለት እንግዲህ ብዙ ክሶችን ወደሱ አቅርባለች። ነገር ግን ማንም አለው አላላትም። አሁንም በስተመጨረሻ ቤቱ ድረስ ሰተት ብዬ ሄጄ መጥሪያውን ለራሴ እሰጣለሁ እያለች ነው ያለችው። እንግዲህ ብቻዋን ምንም ነገር ማድረግ አልቻለችም። በእጇም አንድ ነገር አልደረሰም። ቁም ነገር ያለው ነገር ኤፍራታም አጠገቧ ሆና እንግዲህ እህቷን እየከዳቻት ነው ያለችው። በሷ በኩል የምታገኘውን መረጃ ሁሉ ለመድብል እየነገረችን ያለችው ኤፍራታ አንድና አንድ የምትፈልገው ብር ብቻ ነው። ብር ከተከፈላት እንግዲህ እሷ እህቷንም ከማጥፋት ወደኋላ አትልም። ይህንንም ነገር እህቷ ስለምታውቅ ማለት ነው፣ ማህሌት ስለምታውቅ ሙሉ ምስጢር እየነገረቻት አይደለም። ይህንንም ነገር ደግሞ ሞገስ ጠንቅቆ ስለሚያውቅ አሁን ላይ ለመድብል ተናግሯል ማለት ነው። ምንም ቢሆን ለኤፍራታ ማህሌት ሙሉ ምስጢርን አትነግራትም። ብትነግራትም እንኳን ጫፍ ጫፉን ነው እንጂ የምትነግራት። ስለዚህ ማገት አለብን ብሎ ሀሳብ ያመጣው እሱ ነው ማለት ነው። እንግዲህ መድብል ጀግና ነው፣ የብሩክ ምትክ ነው ማለት ነው። እንግዲህ አደገኛ መሆኑንም ለዝና እየነገረች ነበረ ማለት ነው። ማህሌት እንግዲህ መድብል አደገኛ ሰውና እንዲሁም ደግሞ ወደኋላ የማይመለስ እንዲሁም ወንዶች ሁሉ የሚፈሩት አይነት ወንዳ ወንድ እንደሆነ እየነገረችው ነው ያለችው ማለት ነው። ከኔ ውጪ ማንም የለም፣ እኔ ሁሌም አሸናፊ ነኝ፣ እንዲሁም ደግሞ ምስቴን ወደ ራሴ እመልሳታለሁ፣ እንዲሁም እንግዲህ ሞገስን እገለዋለሁ እያለ እያቀደ ነው ያለው ማለት ነው። አሁን ላይ እንግዲህ መድብል ሞገስ ውለታ እየዋለለት ነው ያለው። በምን መልኩ ነው እስከዛሬ ድረስ እሱን እያገኘ ያለው የሚለውን ነገር አሳውቆታል ማለት ነው። ምክንያቱም ቡክ ብር በሚያወጣበት በኢቲኤም ነበረ ሲከታተለው የነበረው ማለት ነው። መድብል እንግዲህ ለሞገስ ይሄንን ነገር ሲነግረው በጣም ተገርሞ ነበረ። እኔ እንዴት እስካሁን ድረስ ይሄንን ነገር አላወቅኩም ብሎ፣ አሁን ላይ ግን እሱ የትም እንደማያገኘው ካገኘውም ደግሞ ማንንም መፍራት እንደሌለበት አስጠንቅቆታል ማለት ነው። እንግዲህ መድብል ጀግና የብሩክ ምትክ ነው። የብሩክንም እስከ ዛሬ ድረስ ሲለፋ የነበረውን ሁሉንም
ነገር ለማስመለስ እንግዲህ ቆርጦ ተነስቷል። ደስ የሚልና እንዲሁም ደግሞ ፊት ለፊት የሚጋፈጥ ወንዳ ወንድ ነው ማለት ነው። ብሩክም እንግዲህ የልጁ ነገር ሆኖበት ነው እንጂ እስከዛሬ ድረስ ማንም አይጫወትበትም ነበረ ማለት ነው። ሞገስም ከእሱ አጠገብ በመሆን እስከ ዛሬ ድረስ ምሳሌ እስክትታከም ድረስ አብሮ ሆኗል ማለት ነው። አሁን ላይ ደግሞ ምስቱንም እጁ አስገብቶ እንግዲህ ኮራጀነን እያለ እየኖረ ነው ያለው። በተለይ ደግሞ አሁን መድብል ከመጣ በኋላ እንግዲህ ወንዳ ወንድ ሆኗል ማለት ነው። ሞገስ እንግዲህ እንደምናውቀው ለባለቤቱ ወይ ደግሞ ለፍቅረኛው ሲል በጣም ፈሪ ሆኖ ነበረ። አሁን ላይ ግን ጀግና እየሆነ እየመጣን ያለው እንግዲህ ባለቤቱም አሁን ላይ አንተ ፊት ለፊት መጋፈጥ የለብም 5% እንኳን ዝናን አታውቁትም፣ ስለዚህ መጠንቀቁ አይከፋም፣ ከዚህ ሀገር መውጣት አለብን እያለችው ነበረ ማለት ነው። ሉላም እንግዲህ አንዳንድ ጊዜ እሱ እንዲፈራ እያደረገች ነበረ። አንዳንድ ጊዜ ደግሞ ጀግና ባል እንዲሆንላት ትፈልጋለች። ነገር ግን ዝና ማን እንደሆነ ስለምታውቅ ጨካኝና ሀረመኔ ሰው እንደሆነ ስለምታውቅ ሞገስ ፊት ለፊት እንዲጋፈጥ አልፈለገችም ማለት ነው። ለዛም ነው 5% እንኳን ስለሱ አታውቅም፣ ራሱን አይገልጽም ብላለች ማለት ነው። ስለዚህ በወንጀል የተነካካ ሰው ስለሆነ እስከዛሬ ድረስም እሱ ይሆናል አግቶ ያስቀመጠው ብሩክን የሚል ጥርጣሬ ስላላቸው ነው። አሁን ላይ ምናልባት ትንሽ ፍንጭ እንኳን ካወቀች ያው ማህሌትን አግተናት እና ወጣጣት የሚለውን እቅድ የያዙት ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ቤተሰቦቼ ሰብስክራይብ በማድረግ አበረታቱኝ። ነባሮች ደግሞ ስለምትከታተሉኝና እንዲሁም ደግሞ ሰፖርት ስለምታደርጉኝ እጅግ አድርጌ አመሰግናለሁ ማለት ነው። ውድ ቤተሰቦቼ እስከ ቪዲዮ ፍጻሜ ድረስ እንድትከታተሉኝ በአክብሮት እጠይቃቸዋለሁ። እንግዲህ እንደሚታወቀው ምሳሌ ድራማ አሁንም ደስ በሚል መልኩ ቀጥሏል ማለት ነው። ምሳሌን ለምን አትገያትም እያለ ነው ያለው ማለት ነው። እንግዲህ ዝና አሁንም እንግዲህ ማህሌት ልጁን አጠፋበታለሁ እሱ ከታሰረ፣ አሁን ላይ ደግሞ ቤቱንም ስላልሸጠው በወንጀል መልኩ ነው ልጁን ያሳከመው። አሁንም ልጅቷን ከማጥፋት ወደኋላ አልልም፣ ወደኋላ አልመለስም፣ ስለዚህ ማጥፋት አለብኝ፣ ያችን አይጥ መግደል አለብኝ ብላ ቆርጣ ተነስታለች ማለት ነው። ይህንንም ደግሞ እንግዲህ ዝና ይፈልጋል። ዝና ደግሞ እንግዲህ አሁን ላይ መግደል የሚፈልግ ሞገስን ነው ማለት ነው። እንግዲህ ሞገስን ለመግደል ቆርጦ ተነስቷል። ነገር ግን ይህንን ነገር እንደማያደርግ ልቦናው ያውቃል። አሁን ላይ እንግዲህ ከመድብል የባስኩኝ እኔ ጀግና ነኝ እያለ ነው ያለው ማለት ነው። በብልሃት ነው እንግዲህ አሁን ላይ ሞገስ እና መድብል እየተጓዙ ያሉት ማለት ነው። አሁን ላይ እንግዲህ ሞገስም ፍራቻ እንዳይኖርበት እያደረገ ነው ያለው መድብል ከመጣ ጊዜ ጀምሮ እንግዲህ ሞገስም ጀግና እየሆነ ነው ያለው። እውነት ለመናገር መፍራት አይጠበቅበትም ማለት ነው። አንድ ሰው ፊት ለፊት መጋፈጥ ጥሩ ነው። ሞገስም እንግዲህ ልክ እንደ ዝና ወንድ ነው፣ ምን ያስፈራሃል እያልን ነበረ እኛ ራሳችን ማለት ነው። ምክንያቱም ወንድ ልጅ እንግዲህ ምንም የሚፈራው ነገር የለም፣ ሁሉንም ነገር መጋፈጥ አለበት። በምስትና በእርስት ቀልድ የለም ይባላል ማለት ነው። ስለዚህ ምንም የሚያስፈራ ነገር የለም ነበረ ማለት ነው። እንግዲህ ሞገስ ብዙ ጊዜ በካራክተሩ ላይ በጣም ነበረ የሚያናድደን ማለት ነው። እንዴት ወንድ ልጅ ሆኖ በዚህ ልክ ይፈራል ዝናን እያልን ነበረ። አሁን ላይ ደግሞ እንግዲህ ብሩክን እያየ እንዲሁም ደግሞ የብሩክ ወንድም መድብልን እያየ ጀግና ወንድ እየሆነ እየመጣን ያለው ለሉላ እኔ መኖር አለብኝ፣ መሞትን አልፈልግም፣ አሁን ላይ መኖር ያጓጓኛል በሚለው ነው እንግዲህ አሁን ላይ ፍራቻ በውስጡ እየተፈጠረው እንጂ መፍራትን አይፈልግም ማለት ነው። ዝና እንግዲህ ከመግደል ወደኋላ እንደማይል አውሬ ጨካኝ እንደሆነ ስለሚያውቅ ነው ይህንን ነገር እያለ ያለው። እንግዲህ አይፈረድበትም ሞገስም ማለት ነው። ሞገስ ግን በዚህ ልክ ፍራቻ ጥሩ አልነበረም ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች በምሳሌ ድራማ ላይ ቀንጨባ አድርግ የሰራሁላችሁ ቪዲዮ ይሄንን ይመስላል። እውነት ለመናገር እንግዲህ በቪዲዮ ጠፍቻለሁ ማለት ነው። እንግዲህ ካሁን በኋላ ከች እላለሁኝ እመጣለሁ ማለት ነው። ውድ ቤተሰቦቼ እኔን ሳፖርት ማድረጋችሁ እንዳትረሱ። ያው ወደ ኢትዮጵያ ተመልሻለሁ። በአንዳንድ ነገሮች በሰፊው እመጣበታለሁ ብዬ ተስፋ አደርጋለሁ። አበረታቱኝ። እኔም የመዳም ቅመም የአሁኗ ደግሞ ኢትዮጵያ ገብቼ እንግዲህ ኢትዮጵያ ላይ ምን ያዋጣል እንዲሁም ደግሞ ምን መስራት አለባቸው የሚለውን ነገር በቲጂ ቻናል
አቀርብላችኋለሁ ማለት ነው። እኔን ከማበረታታት ወደኋላ እንዳትሉ። እንዲሁም ደግሞ እኔም እንግዲህ በተቻለኝ መጠን በቤታችሁ ተገኝቼ አበረታታችኋለሁ ማለት ነው። የመዳም ቅመሞች በርቱ፣ ጠንክሩ። ነገን ማሰብ ግድ ይለናል ማለት ነው። ለነገ ደግሞ ዛሬን መኖር ግድ ይላል። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ለዛሬ ነበረን ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ሰሞኑን እንግዲህ ቪዲዮ ሰርቼ ስለማላውቅ ቪዲዮ መስራት ራሱ ጥፍት ብሎብኛል። እንግዲህ አትፍረዱብኝ። ያው ያጠፋሁት እንዲሁም ደግሞ የተወለካከፍኩት ነገር ካለ ይቅር በሉኝ። ሀሳብ አስተያየታችሁን ኮመንት ላይ መጻፋችሁን እንዳትረሱ።